ማንም ሊወድ ይችላል። አንቺ የትኛው ጥሩ ነገር ሰጥተሽ አንቺ የምትወደጂው? ጉድ በል ጎንደር። ትላንትና የተጀመረውን ነገር ዛሬ ደግሞ አመጡት። ምርጫ ውስጥ ልገባ አይደለም እንዲህ ተገልብጦ ወደ ሄርሜላ ነው ይሄ ነገር። ለምንድን ነው ተገልብጦ ወደ ሄርሜላ ሊሆን የቻለው? ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሌላ ግሮስ ቤተሰቦች የፍቅር ጀማዎች እንዴት ናችሁ? ደህና ናቸው? የሰላም ናቸው ወይ? እኔ ጋር አልሐምዱሊላህ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም ቦታ መሄድ አይቻልም። እና ደግሞ ትላንትና የተጀመረው ቪዲዮ ላይ ዛሬ ሊጨረስ ተወስኖ ነበረ፣ ነገር ግን አላለቀም። በምርጫው ላይ ግን ያልገባኝ ነገር እኔ እዚህ ጋር ቀለበቱ ሩታ እና ኤፍሬም እና አብርሃም ራሱ ነው አስገድዷት ያወለቀው እና ደግሞ በቀለበቱም እየተከራከሩ ነው እና ምን ሙሉ ነገር አላደመቅኩኝም። ነገር ግን እንዴት ነው ተገልብጦ ወደ ሄርሜላ ነገር ሁሉ ነገር ተገልብጦ ወደ ሄርሜላ ሄዷል። ይሄ ነገር ማለት ነው። እንዴት ከየት ወደ የት አልገባኝም። መጀመሪያ እንዴ አንተ ነህ በግድ ቀለበቱን አውልቀህ ብለህ ያያስካት። እሱ ምንድን ነው ለምን ይሄውን ችግር ስለተፈጠረ ወይም እናንተ ስለተባለ ነገር ልትጸጸት ይችላል ተው ስትልክ እኮ አይ ሩታና ኤፍሬም አውልቅ ብለውኛል ብለክ አንተ ነህ ያስወለቅክባት። በነገራችን ላይ ቪዲዮ ያ የቀለበቱ ቪዲዮ ደግመህ ማየት ትችላለህ። እንዳውም ሄርሜላ በጣም ታግላህ ነበረ። አልፈልግም አታወልቀውም ብላህ ነበረ። አንተ ነህ በገዛህ እጅህ ያወለቅከው። አስራላህ ነበረ አወለቅክባት ማለት ነው። እና ደግሞ ምርጫው ላይ ሩታ ብዙ ሰው ጠልቶኛል ባንተ ምክንያት ብዙ ነገር ተጋፍጫለሁ ብለሽ ነበረ። እውነት አሁን ሄርሜላ ምንም ነገር ያደረገችው ነገር የለም በነገራችን ላይ። ምክንያቱም እዚህ ጋር አሁን ሄርሜላ ከዛሬ 2 ወር በፊት እና ነገሩ ሁሉ ተገርብጦ ሄርሜላ ላይ ሆኗል። ለምንድን ነው እንደዚህ የሚደረገው? በነገራችን ላይ እኔም የመጣሁት ሀሳብ ታውቃላችሁ ውዶችዬ፣ ያም ይሄም ወጣ ወረደ እንደውም ለትንሽ ሰዓት ሩታም ሄርሜላም ይርሳና የራሱ ህይወት እስኪ ለትንሽ ሳምንታት ከራሱ ጋር ይሁን ብያለሁ ማለት ነው። እንደውም ትላንትና በሰራው ቪዲዮ ላይ ማለት ነው። እና ግን ብዙዎቻችሁ ተቃውማችሁኛል እና ደግሞ ሩታ ነው የመረጠው ብላችኋል። እኔ ደግሞ ሄርሜላ ነው የመረጠው ብያለሁ። ምክንያቱም ይሄ ቪዲዮ የመጨረሻ ቪዲዮ አይደለም። ለምን ብትሉ ዛሬ ሄርሜላ ፖስት ያደረገችው ነገር አብርሃምና እሷ በነገራችን ላይ ያው እንደ ዲራማ ነው። ገብቷችሁ አይደለ? ተከታታይ ዲራማ ተቀላሷል። እንደ ተከታታይ ዲራማ ነው ያደረጉት እነሱ ማለት ነው። ለምን በቃ አላለቀም። አሁን ማን እንደመረጠ ቢያው አልቋል። ነገር ግን እንደ ተከታታይ ዲራማ ነው ያደረጉት እነሱ ማለት ነው። እንደ ተከታታይ ድራማ ስለሆነ እና ያው የትላንትና ቪዲዮ ነው ይሄ ማለት ነው። የዛሬ ቪዲዮ አይደለም፣ የትላንትና የተቋረጠ ቪዲዮ ነው። ኦልሬዲ ማን እንደመረጠ ሄርሜላ እንዴት ቦስት ልታረግ ትችላለች ታዲያ? ይሄ ቦስት ያደረገችው ከአብርሃም ጋር ሆና ቡና ስጠጣ ፊልም ምናምን ነበረ ማለት ነው። እና ይሄ ነገር እንዴት ሊሆን ይችላል? ሩታም ካልመረጠ ሄርሜላም ካልመረጠ እንዴት ነው ዛሬ ቦስት ያደረገችው ነገር ውሸት ሊሆን የሚችለው ማለት ነው? እኔ እንደራሴ የተደረገው ነገር ዛሬ ትላንትና የተደረገው ቪዲዮ ኦኬ ትላንትና ነው፣ ዛሬ ነው ቦስት ተደረገው ማለት ነው። ነገር ግን የመረጠው ሄርሜላን ነው ማለት ነው። እና አው ብዙ ነገር ሊሆን ይችላል፣ ብዙ ነገር አሳልፈህ ሊሆን ይችላል፣ ብዙ ነገር ተካሂዶ ሊሆን ይችላል። ግን እያንዳንዱ ቪዲዮ ቁጭ ብለህ ብታየው እንደ ዲራማ ተከታታይ ዲራማ ቁጭ ብለህ ብታየው ማን ሀቅ እንዳለው ማን ሀቅ እንደሌለው ሄርሜላ ምን አይነት እንደሆነች በአንተ ምክንያት ምናምን ታቅ ነበረ ማለት ነው። ግን ሩታ ገልበጥ አደረገችና ምንድነው ያለችው? አንቺ ነሽ ቤቱን እንዲጠላ ራሱን እንዲጠላ ያደረግሽው አንቺ ነሽ እንጂ እኔ አይደለሁም ብላታለች ማለት ነው። ግን ሄርሜላ ያደረገችው ነገር እስካሁን እኔ ሄርሜላ አብርሃም ሲጎዳ ላለማያት ብዙ ነገር አድርጋለች። እንደውም ቀለበቱ ማለት ነው ቀለበቱ ለምን አወለቅሽ ብሎ ሲጠይቃት የቀለበቱ እንደውም ቪዲዮ በደንብ ማየት ትችላለህ። እንዴት አስገድደህ እንዳወለቅባት ማን ነው አውልቅ እንዳለክ በዛ እኮ ቪዲዮ ተረዳ ነበር ማን ሀቅ እንዳለው ማን ሀቅ እንደሌለው ማለት ነው። ምክንያቱም በሀቁ መጓዝ ነው እንጂ አሁን የምወስንበት ውሳኔ ላይ አይደለሁም ማለት ደግሞ በጣም ይከብዳል። ለምን ማን ነው ለህይወትህ አስፈላጊ የሆነው ሰው አንተ ራስ ታውቃለህ ማለት ነው። አሁን ነበር ማንም ነበር አይደለም። ዋናው ነገር አንተ ቪዲዮ አይተህ የቪዲዮ አይነት መረዳት አለብህ። አብርሃም ባይነኝ እኔ በበኩሌ እንደራሴ ማለት ነው። ምክንያቱም ያደረገችው ነገር ምንም ነገር የለም። ሄርሜላ እንደውም ጎበዝ ናት። ያንተ ጤንነት ለመፈለግ ያንተን ሁሉ ነገር ያንተን ፍላጎት ለማሟላት ያላደረገችው ነገር የለም። አይተናል። ሚዲያ ላይ ነው እያየን ያለ ነው ማለት ነው። ማን ሀቅ እንዳለው ማን ሀቅ እንደሌለው አንተ ራሱ መጀመሪያ ወደዚህ እንደው ወደኛ ወደ ሚዲያ ሳትመጣ በፊት ቪዲዮዎቹ እንደው ራስህ ካስታወስክ በኋላ የሆነው
የሆነው ነገር ቪዲዮ ማንም ተናግሮ አይደለም፣ ወይም ሩታ ተናግራ አይደለም፣ ወይም ሄርሜላ አስረዳህ አይደለም፣ ወይም ደግሞ ሩቲ ወይም ቡዜ ወይም ማንም አስረድቶ ሳይሆን አንተ የሆነው ነገር እያንዳንዱ ተግባር እያንዳንዱ ነገር ቪዲዮ ላይ እየወጣ ነበረ ማለት ነው። ያ ቪዲዮ አንተ ቁጭ ብለህ ማየት ማዳመጥ ነበረብህ። የዛኔ ትክክለኛ መልስ ታገኝ ነበረ። ሁለቱ መጠየቅ አይገባህም ነበረ አብርሃም። ተሳስተሃል በዚህ በኩል ማለት ነው። ምክንያቱም ሀቅ ያላት ሄርሜላ ናት። ምንም ነገር ያደረገች ነገር የለም። ድንገት ነው። እንዳውም ከዚህ በኋላ እንዳውም ይሄ ኤፍሬም ከዛሬ 2 ወር በፊት የተደረገው ቪዲዮ ላይ አንተ ሄርሜላ በለቀቀችው ሽንት ሽናልኝ ያለችው ቪዲዮ ላይ ከዛ በሁለተኛው ቀኑ ላይ ማን ነው ኤፍሬም መጥቶ ነው ካሁን በኋላ እያመረሽ ይቀር አብርሃም አታገኘሁም ብሎ ያስፈራራት። እሷን እየደመን እያንዳንዱ ነገር በተግባር ዳኒ ቤት የተለቀቀው ዲቭ ቤት የተለቀቀው ሩታ ቤት የተለቀቀው ሁሉ ነገር ቁጭ ብለህ አይተህ ተረተህ። ለዛ ነው እንዳውም ሩታ ስትጠላ ሄርሜላን ያነሳቸው ማለት ነው። ስለዛ ሄርሜላ ላይ ምንም አይነት ጥፋት አላየሁም ባይነኝ በበኩሌ ማለት ነው። ግን ሩታ ገልበጥ አደረገችና ሙሉ ለሙሉ ጥፋት አደረገችው ሄርሜላን ነው። እንደዚህ መሆን የለበትም። እንዳውም አብርሃም ቁጭ ብለህ አይተህ በትክክለኛው ሰው ብትፈርድና ትክክለኛው ሰው ብትመርጥ የራስህ አማራጭ ነው ባይነኝ እንደኔ።